ይሄንን ቪዲዮ ሼር አድርጉልኝ። በመጀመሪያ ወንድሜ ታሜ፣ ሙኒት እህቴ በጣም ይቅርታ፣ የዛሬ ዓመት አስቀይሜያችኋለሁ። በጣም ይቅርታ። ይኸው ህዝቡ ፊት ይቅርታ ጠይቃለሁ። ይቅርታ አድርጉልኝ እና እርዳታችሁን እንፈልጋለሁ። ታሜ እባክህን፣ ታሜ ትችላለህ፣ አንተ ማድረግ ትችላለህ። እባክህን በቃ እርጉዝ ነኝ እኔ አሁን 1 ወር ከምናምን ነው የጎደለኝ የቀረኝ ልወልድ። ስለዚህ እባክህን ታሜ ጉዳይን ጨርስልኝ፣ ትችላለህ እና እባክህ ታሜ፣ ሙኒት እህቴ እባካችሁ ከዚህ ካለሁበት ጭንቀት በቃ አውጡኝ። ሰላም፣ የሰላም እረፍት መኖር ፈልጋለሁ። ሰላም አጥቻለሁ እና እባካችሁ የኢትዮጵያን ሕዝብ በሙሉ ይሄንን ቪዲዮ ሼር እያደረጋችሁ ለታሜና ለሙኒት አድርሱልኝ። ደከመኝ አገሬ ላይ ሄጄ መውለድ እፈልጋለሁ። ምንድን ነው? ሰላም ነው? ለምን እኮ ችግሩን ያልተናገረ እኮ መድኃኒት አይገኝለትም። ችግርሽ ምንድን ነው? ረዋን ችግርሽ ምንድን ነው? ችግርሽን አትናገሪም? እድሜ ልክሽን እየተነፋረቅሽ ልትኖሪ ነው? ችግሩ ምንድን ነው? ንገሪኝ። ምንድን ነው ችግሩ? ከኡስማን ጋር ችግር አለ እኮ። እሺ ነይ ጋር አለውኝ። ምንድን ነው የሚያስጨንቅሽ? እሺ ካልነገርሽን እኛ እንዴት እናውቃለን ችግርሽን? ረዋን ችግርሽን ካልነገርሽን አንቺ እንዴት እናውቃለን እኛ? እንዴ ሰው አመሏ ነው የሚልሽ እኮ ሁሉ ጊዜ ዝም ብለሽ የምትነፋረቂ ከሆነ አመሏ ነው። ችግር ካለ ንገሪን፣ እንፍታው። ፈታ ነው ከዚህ በፊት አይደል? ችግር ነበር፣ የገንዘብ ችግር ነበር። 5 ቀን ሙሉ ላይቭ ላይ ቁጭ ብዬ 55,000 ድርሃም ሰብስቤ ሰጠውሽ፣ ፈታሽ፣ ችግርሽን አገባሽ፣ አረገዝሽ፣ ደስተኛ ሆነሽ ተመስገን አልሐምዱሊላህ ብለን ሁላችንም በአንቺ ሳቅና ደስታ ተደስተን እየኖርን አልሐምዱሊላህ ብለን፣ አሁን ደግሞ ተመልሰሽ ትነፋረቂያለሽ። ችግርሽን ተናገሪ፣ እንፍታው ከህዝቡ ጋር። ችግር ይሄ ነው በይ። በቃ እሺ አትነፋረቂያ። እንደዛ ከሆነ አንደኛ እያለቀሽ ቪዲዮ ከሰራሽ በኋላ ህዝቡ ካወቀ በኋላ አይ ህዝቡ በህዝብ የሚፈታ ነገር አይደለም ካልሽ፣ በውስጥ ከሆነ ከመጀመሪያው ቪዲዮ ሳትሰሪ ህዝቡን ሳታስጨንቂ ህዝብ መጥቶ ኮመንት ላይ እኔን ሳያስጨንቅ በውስጥ ነግረሽኝ አንፈታውም ነበር? ተንበርክከሽ እያለቀሽ ቪዲዮ ሰራሽ። ከዛ ህዝቡ ተጨነቀ፣ ተሸበረ። ባልሽ ደግሞ እየዞረ በየቦታው ረዋን እጇን ቆረጠች ብሎ ያወራል። እኔ በዚህ እርግዝናዬ ላይ በድንጋጤ ኮመንት ላይ መጥተው ረዋን እጇን ቆረጠች ሲሉኝ እኔ ደነገጥኩ፣ በጣም ደነገጥኩ። ተይ እንጂ ቆፍጠን በይ። ምን ጉድ ነው አሁን? ይኸውልሽ ችግሩን መናገር የምትፈልጊ ከሆነ ላይቬን ስዘጋ እሺ፣ አዎ እሺ፣ ተዘጋ ፋይሉ። ከዛስ በቃ አልተገኘም። እሺ ምን ይደረግ? ህይወትሽን እየኖርሽ ነው። ጤነኛ ነሽ፣ አግብተሻል፣ አርግዘሻል፣ ሱቅሽ እየሰራ ነው። ምንድነው ችግርሽ? እኮ ፋይል መዘጋቱ ምንድነው ችግሩ? ይዘጋ በቃ፣ የራሱ ጉዳይ። ገንዘብሽ ነው፣ ህዝብ ተክቶልሻል። ሌባ የበላሽን ብር ህዝብ ዘግቷል፣ ህዝብ ተክቷል። ምንድነው ችግርሽ አንቺ? አሁን ላይ ችግርሽ ምንድነው? ታመሻል? መታከም ያተሻል ወይ? ምንድነው ችግሬ? ይሄ ነው በይኝ አንቺ ብቻ ሀቢባ። እኔ ችግሬ እዳ አለብሽ፣ ባንክ እዳ የሚያስጨንቅሽ ምንድነው የምትፈልጊው? እሺ እኮ አገር ቤት መሄድ ነው የምትፈልጊው እኮ። ቆይ አዎ እኮ ገባኝ። ስለባኑ አገር ቤት መሄድ ነው የምትፈልጊው? አዎ ወይም አይ አገር ቤት መሄድ ነው የምትፈልጊው? በቃ አገር ቤት መሄድ የምትፈልጊ ከሆነ ክሱ እንዲነሳ ማናገር ያለብን ጠበቃ ነው። ጠበቃ እናናግራለን። በማልቀስ እኮ አይደለም የሚፈታው። በማልቀስ እኮ ምንም ነገር አይፈታ። እንደ ሕፃን ልጅ ሁሌ እያለቀሽ ህዝቡ ያንቺ ነገር እንዲመራውና አመሏ ነው እንዲልሽ ለምን ታደርጊያለሽ? ረዋን ለምን? ከዚህ በኋላ እኮ ነገም ተነስተሽ ስታለቅሽ እኮ ህዝቡ በቃ አመሏ ነው ብሎ ማንም ምን ሆነሽ ነው ብሎ አይጠይቅሽም እኮ ከዚህ በኋላ። ሁሌ ነው ይቅርታ የምትይኝ። ቆፍጠን በይ። እኔ አልፈልግም። በቃ እኔ ጠንካራ እንድትሆኝ ነው የምፈልገው። እንዴ ባልሽም ወጥቶ ሲሰከት ወጥተሽ ሚዲያ ላይ ታለቅሻለሽ። የሆነ ነገርም ስትሆኚ እንትን
እንዴ እኔ አሁን እጇን ቆረጠች ሲሉኝ እንዴት እንደደነገጥኩ። አሁን ይሄ ወሬ ኬት ነው የመጣው? ኬታምቶ ነው ኡስማን እንደዚህ አይነት ወሬ የሚያወራው? በቃ እሺ አሁን የለም ይሄድ የፈለገበት ይሄድ ይዙር። ወንድ ነው ዞሮ ዞሮ ሲመጣ ይገባል። አይኖርስ ከራበሽ ፍሪጅ ከፍተሽ ምግብ አሙቀሽ ቢባል ምን ኖር አልኖረ ምን ያደርጋል? በቃ ይሄድ ከፈለገ ዞሮ ማድሮ ይምጣ። አንቺ ኢንጆይ ዩር ሰልፍ ፊልሚ፣ ምግቢ፣ ጠጪ፣ ተደሰቺ በራስሽ። ይታሰር ወንድ ልጅ ነው። ጨው ነው አይሟሟም። እስር ቤት ታስሮ ስለወጣ ቢታሰርስ ምን ይሆናል? ይታሰር ወንድ ልጅ አይደል እንዴ? ቢታሰርስ ጨው ነው ይሟሟል? በቃ ራስሽ ላይ ፎከስ አድርጊ። ባል ሄደ መጣ ብለሽ እንዳትጨነቂ። ከዚህ በኋላ ሲፈልግ ይሄድ። ዞሮ ዞሮ ሲመለስ ይመለሳል ወደ ቤቱ። ካልተመለሰም አልተመለሰም ነው አለቀ። እንደገና ደግሞ ከዚህ በፊት ታስሮ ስለሚያውቅ ይታሰራል ብዬ ይታሰር። ወንድ ልጅ ነው፣ እስር ቤት ለወንድ ልጅ ነው አለቀ። አዎ በቃ በዚህ ጉዳይ ደግሞ ይኸውልሽ ማድረግ ያለብንን ሁሉ እናደርጋለን። አንቺ አገር ቤት መሄድ ከሆነ የምትፈልጊው ጠበቃ እናናግራለን፣ ባኑ እንዲነሳ አለቀ። ባኔ እንዲነሳ ጥሩ ጠበቃ ፈልጉልኝ ማለት ይሻላል ወይስ መነፋረቅ ይሻላል? የቱ ይሻላል? የቱ ነው መፍትሄ የሚያመጣው? ንገሪኝ እኮ በውስጥ ማንንም አትለምኝ። አንድ ቪዲዮ ሰርተሽ ሳታለቅሽ ለህዝቡ እስኪ ጥሩ ጠበቃ የምታውቁ ሰጀስት አድርጉኝ። ትራቭል ባን አለብኝ፣ አገር ቤት መሄድ እፈልጋለሁ፣ ሀገሬ ሄጄ መውለድ እፈልጋለሁ። ሀገርሽ ሄደሽ መውለድ የምትፈልጊ ከሆነ ስለዚህ ሀገር ቤት ሄጄ እንድወልድ ጥሩ ጠበቃ ኢማራት ላይ የምታውቁት ካለ እስኪ አገናኙት። ያለሽ ህዝቡ ያገናኝሻል። አለቀ። እሺ አለቀ። እንፈልጋለን። ከነገ ጀምሮ ጥሩ ጠበቃ እንፈልጋለን። በጠበቃ ነው እኮ የሚፈታው ጉዳዩ። ሌላ ምንም እኮ በለቅሶ እኮ የሚፈታ ነገር የለም። እስካሁን እኮ እያለቀሽ ነው የምታወኝ እኮ ረዋን። ምን አለሽ? ኢንሻአላህ። አዎ ቅድም ከኔ ደውሎልኝ ነበር፣ አውርተናል። አዎ ታሜ ለኔም ብሎኛል። ምንም ችግር የለውም። ታሜም ያግዝሻል። ሌላም ጠበቃ እንፈልጋለን። ታሜም ጠበቃ ይፈልግሻል። ሁላችሁም ፈልገ እንዲህ የምትነፋረቂ ከሆነ ግን ማንም ምንም አያግዝሽም። እሺ ሁሉም አመሏ ነው ብሎ ነው የሚተውሽ። እሺ ረዋን በእናትሽ ተይ በቃ ማልቀስ። እሺ ይህ ለመጨረሻ ሁሌ ለመጨረሻ ጊዜ ነው የምልሽ። ግን ያው ዘውርሻው ነው። አሁንም ከሳምንት በኋላ መጥተሽ ስታለቅሽ አገኝሻለሁ። አልሐምዱሊላህ በይ። ስንት ሆስፒታል ይተኛል፣ ስንት ሆስፒታል ይተኛል። አንቺ እየሰራሽ እየበላሽ እየጠጣሽ ባላግብተሽ አርግዘሽ ደስተኛ ሆነሽ እየኖርሽ አይደል እንዴ? ኧረ በእናትሽ የፈጣሪን አይን በእንጨት አትውጊ። ታይ ግን ታይ በቃ አሁን አንድና አንድ ችግርሽ ሀገር ቤት መግባት ነው አይደል? እስቲ እሱን ደግሞ ስናሳካለሽ ምን ፈልገሽ በምን ሀሳበሽ እንደምታለቅሽ ደግሞ እናያለን። አሁን የመጨረሻው ህልምሽ ሀገር ቤት መሄድ ነው። ትራቭል ባንሽ እንዲነሳ ነው አይደል? ለሱ ማድረግ ያለብንን ሁሉ እናደርጋለን። ተስማማን? አለቀ። አሁን ተነስተሽ ፊትሽን ታጠቢ ስታለቅሽ እንዳላይ ከዚህ በኋላ ነገኔም ታሜን አወራዋለሁ። ችግር የለውም። ነገኔም ታሜን አወራዋለሁ። ጠበቃ እንፈልጋለን። አለቀ። ጠበቃ የሚፈታው ጉዳይ እኮ ነው። ቻው፣ ተረጋጊ። እሺ ታጠቢ ፊትሽን፣ እራት ብይ። ችግር የለውም። ባልሽ ይሄን ስለሌለ ነው እንዲህ ሆዴ ባሰሽ። ፊትሽን ታጠቢ፣ ፊልም ክፈቺ፣ ፊልም እያየሽ እራትሽን ብይ። እሺ ቻው እናቴ። እየሰከረን ያገኘችው የመጀመሪያው ጊዜ አይደለም። ሲሰከሪስ በአማራው ሰዓት እየወጣ እየጠጣ ይስከር። ምንም አዲስ ነገር የለም። ስንት ችግር በምንሰማበት ምድር ላይ፣ ስንት ታሞ መታከሚያ ያጣ ሰው ባለበት ላይ፣ ስንት የሞት ፍርድ የተፈረደበት ሰው እስር ቤት ባለበት ላይ ለእንደዚህ በቃ እንደ ሕፃን ልጅ በትንሹም በትልቁም እየወጡ ማልቀስ ምን ጉድ ነው? ሆርሞን ነው። ሆርሞን ዛሬ ያርግዛ ነው እንጂ ሳታረግዝም እኮ አልቃሻ ናት። ሆርሞን ትያለሽ በየጊዜው። አሁን በቃ የምትፈልገው እሷ ምንድን ነው ፍላጎቷ? ኢትዮጵያ መሄድ እፈልጋለሁ ነው። ኢትዮጵያ መሄድ ትፈልጋለች። ስለዚህ ኢትዮጵያ እንድትሄድ ደግሞ ትራቨል ባን አለባት፣ ክስ አለባት። እሱን ክስ ለማስነሳት ጥሩ ጠበቃ ፈልገን ጠበቃ ማናገር ነው። በቃ ወደ መፍትሄው መሄድ ነው እንጂ እድሜ ልክ መነፋረቅ ምንድን ነው ጥቅሙ? እስቲ ንገሪ፣ ምን ጥቅም አለው?
ደግሞ ከሚስቱ ጎን አይቀመጥም። ምንድነው ያው እሱም ቤት ይሰለቸዋል። በእርግጥ አይፈረድበትም። እሱም ለመፍረድ አንችልም። ሶሪ በጣም ነርቨስ ሆንኩኝ የምር። ቅድም ስለደነገጥኩ ነው እጇን ቆርጠች ምናምን ሲሉ፣ ከዛ ሳነሳው ስልኩን ደግሞ ስደውል ደግሞ እያለቀሰች ሲሆን በጣም ደነገጥኩኝ፣ ተበሳጨሁኝ በጣም እውነት። እኔ ረዋን ሁሌ በቃ እንደ መቼ ቆፍጠን እንደምትል መቼ ትንሽ ተስተካከለች ስል መልሳ አልቃሻ ትሆናለች። ያለ ችግር እኮ የሚፈጠር የለም። ሁላችንም በህይወታችን ችግር አለ። ግን ችግር በገጠመን ቁጥር ባል ወጥቶ ባረፈደ ቁጥር እየመጣን ሚዲያ ላይ የምናለቅስ ከሆነ የሆነ ነገር በሆነ ቁጥር እየመጣን የምናለቅስ ከሆነ ህዝቡ ስንቱን ስትረስ ይሸከም። አንዳንዴ ሲምፕል ነገሮችን በራሳችን ለመፍታት መሞከር አለብን።